ጀሪ ብዙ ተስፋ ያደረገችበትን ልጇን አታለች። አምነን አገር ሰላም ነው ብሎ ወደ ቤት እየገባ በነበረበት ሰዓት ሳሎን ላይ ወድቃ ደም በደም ሆና ያገኛታል እና ተደናግጠው ወደ ሐኪም ቤት ይዟት ይሄዳል ማለት ነው። ሐኪም ቤትም የተፈጠረው ነገር ምንድን ነው? ያው ልጁን እንዳጣችና እሷን ግን ማስረፍ እንደሚችሉ ዶክተሮች ይነግሩታል ማለት ነው። አቶ አምነንም በጣም ያለቅሳል፣ ይሰማዋል ማለት ነው። ጄሪም እንግዲህ ወደ ራሷ ከተመለሰች በኋላ ልጇን እንዳጣች ሲነገራት በጣም ይከፋታል። ምክንያቱም ከአምነን ጋር አንድ የሚያደርገን ነገር ቢኖር ልጅ ብቻ ነው ብላ ስለምታስብ ያ ነገር ደግሞ ይጠፋባታል። የወደፊት ተስፋዬ ከአቶ አምነን ጋር አብሮ የሚያደርገን ነገር ከዚህ በኋላ የለም ማለት ነው ወይ እሱን ላጣው ነው ወይ ያለች ብዙ ጭንቀት ውስጥ ትገባለች ማለት ነው። ይህ ሁሉ ጥፋት እንግዲህ በሜርሲ ጉዳይ ነው ማለት ነው። ሜርሲም እንግዲህ ተደናግጣ ለእሷ የሰጠችበትን ብርጭቆ ከኪችን ገብታ ታነሳና የት ላስቀምጠው? ይሄንን የወንድሜ ልጅ ካገኘው ይገለኛል፣ እኔንም እንደ ጀሪ በደረጃ ላይ ነው ገፍትሮ የሚጥለኝ እያለች ያንን ብርጭቆ ብዙ ቦታ ብታስቀምጠውም ግን ደግሞ እንደሚታይ ውስጧ ይነግራታል። ሰው ቢያገኝብኝስ እያለች በስተመጨረሻ ከአጥር ውጪ አትክልት ውስጥ ትከተዋለች ማለት ነው። ወርውራም እንግዲህ ደይደጁን በምትልበት ሰዓት እናት ዛህራ ከእረፍት ተመልሰው ወደ ውስጥ ሲገቡ አንኳኩታ ትከፍትላታለች ማለት ነው። እናት ዛህራም የቤቱ አልበቃ ብሎሽ ውጭ ውጭውን ማውደልደል ጀመርሽ ወይ ሲሏትም ነበር። እሷም እንግዲህ እና ወዴስ ሊሄድ ምን ችግር አለውም ስትላትም ነበር። የሆነ ነገር ተፈጥሯል ብላም ለእናት ዛህራ ጄሪ ልጇን እንዳጣች ለእናት ዛህራ ታበስራታለች ማለት ነው። እናት ዛህራም በምን ጉዳይ በምን ምክንያት እንዴት እዚህ ሊፈጠር ቻለ? ወይኔ ልጄ ተጎድታለች ማለት ነው ብለው ወደ ውስጥ ይገባሉ ማለት ነው። በጣም ያዝናኑ። እናት ዛህራ ወደ ውስጥ በገቡበት ሰዓት አቶ አምነን ጄሪ እና ቤሊን ነበሩ ማለት ነው። ልክ የቅናት መንፈስም በሉት ምንም ብቻ በሚያሳዝን አስተያየት እያየቻቸው ነበረ። ጄሪን እየተንከባከባት እግሯን ማሳጅ ያደረጋት በነበረበት ሰዓት እናት ዛህራ ትመጣለች እና ልጆች የሰማሁት ነገር እጅግ በጣም አሳዝኖኛል። ለዛም እንግዲህ አይዞሽ ፈጣሪ ያውቃል፣ አይዞሽ ልጄ እንዳይከፋሽ ስትላትም ነበር። ጄሪም እናት ዛህራ ልጄን አጣሁ እኮ በቃ ከዚህ በኋላ ተስፋ የለኝም እያለችም በተደጋጋሚ ሲነግራን ነበር። እናት ዛህራም እኔ አሁን ቆንጆ ሸርባ እሰራልሻለሁ ልጄ፣ ከዛ በኋላ ወገብሽ ይጠገናል አይዞሽ ስትላትም ቤሊን አብረን እንውጣ ጠብቂኝ እናቴ ትላታለች። በዛን ሰዓት አቶ አምነንም ለምንድን ነው የምትወጪው? አንቺ እዚህ ከኛ ጋር ቆይ ለምን እንደምትሄጂው ሲላትም ነበር። እሷም እንግዲህ አይ ለእናንተ ትርፍ ሰዓት ልስጣችሁ እናንተ እንደፈለጋችሁ ሁኑ ብዬ ነው ብላም ከእናት ዛህራ ጋር ወደ ኪችን ትሄዳለች ማለት ነው። በዛን ሰዓትም አቶ አምነን ተከትሏት ይወርዳል ማለት ነው። ልክ ደረጃው ጋር ያገኛትና ቆመው ይከራከራሉ። እንዴት በዚህ ሰዓት እንኳን ለእኔ አታስቢልኝም? ጄሪኮ ልጅ የሚያክል ነገር ነው ያጣችው፣ እንዴት ለእኔ አታስቢልኝም? ለምን አትረጅኝም? እያላትም ነበር። እሷም እንግዲህ እኔ ምን አልኩኝ? ለእናንተ ጊዜ በሰጠኋችሁ ነው ወይ? ሳልረዳችሁ ቀርቼ ምን አጠፋሁ? እያለችም ስትመልስለት ነበር። እሱም እንግዲህ ልክ ያሌለ ፍቅር ውስጥ ይገባና ይስማታል ማለት ነው። እሷም እንግዲህ ተደናግጣ ተወኝ፣ የራሴን ህይወት ልኖርበት፣ አንተንም አልበጥብጥህ እያለችም ብቻዋን ስትነግረው ነበረ። እሷም እንግዲህ ክላሷ ገብታ ምን ሆኝ ነው ግን ባለትዳር እንደሆነ እያወቅኩ ግን ፍቅሩ በቃ ሊወጣልኝም ሆነ ሊጠፋልኝ አልቻለም፣ ወዴት እየሄድኩ ነው ብላ ለራሷ ጥያቄ ስታቀርብ ነበረ። እሱም እንግዲህ ተመልሶ ገብቶ ጀሪን በቃ እንደሚንከባከባት እና ይህ ክፉ ሰዓትን ከእሷ ጋር አብራት እንደሚቆይ ምናምን ይነግራታል ማለት ነው። እሷም ደስ ይላታል፣ ምክንያቱም የጀሪ አላማ እሱ ስለሆነ ደስ ይላታል ማለት ነው። እናት ዛህራም ቆንጆ የሾርባ የአትክልት ሾርባቸውን ሰርተው ይጨርሳሉ ማለት ነው። በር ይንኳኳና የውጭ በር ለመክፈት ስትሄድ ሙስጠፋ ይመጣል ማለት ነው። ለሙስጠፋም እንግዲህ መጥፎ ዜና አለ እያለች ትነግረዋለች ማለት ነው። ምንድን ነው ምን ተፈጥሮ ነው ሲላትም ሜርሲ ቀምማ ትነግረዋለች። ውስጥ ያለችው ሚስትህ ልጇን አታለች፣ ግን ደግሞ ባሏ እየተንከባከባት ነው እያለችም ስትነግረው ነበር። ሙስጠፋም እንግዲህ ምን እንዴት ይህ ሊፈጠር ቻለ እያለም ሲል ምን ነው አዘንክ እንዴ እያለችው ነበር። በዛን መሀል እኔ በቃ ያልጨረስኩት ጉዳይ ስላለ ወደ ውስጥ ልግባ ይልና መኝታ ቤት ነበረች። ጄሪ ደግሞ አቶ አምነን ይመጣል ብላ
ልብሷን ቀያይራ በደስታ ቆማ እየጠበቀችው ነበር። ልክ በር ሲከፈት አምነን መጣህ እያለችም ስትጠብቅ የመጣው ግን ሙስጠፋ ነበር። ከነ መፈጠሩም ረስተዋለች። ምን ታደርጋለህ እዚህ ሙስጠፋ ነኝ ሲላትም ረሳሽኝ አይደል እያለም እሱም ሲቀልድባን ነበር። የተፈጠረውን ነገር ሰማሁ ሲላትም እና ደስ አለህ እያለችም መለሰችለት። እሱም እንግዲህ ደስ እንዳለው እና በቃ ብቻ አላማው እንደሆነ ይነግራታል። እሷም እንግዲህ በቃ አንተ ግን ምን አይነት ፍጡር ነህ? እንዴት በአሁን ሰዓት እንኳን አታስብልኝም አታዝንልኝም እያለችም ስትናደድበት ነበር። እሱም እንግዲህ እኔ ምልሽ ያልጨረስኩት ነገር ኖሮኝ ነው ተመልሼ የመጡት ለሱ ደግሞ ዋጋሽን ታገኛለሽ ሲላትም ነበር። እሷም እንግዲህ ጥርጣሬ ውስጥ ትገባና ምን አስበው ነው ሙስጠፋ እንደዚህ የሚለኝ እያለች ነበረ። እሱም እንግዲህ እኔና አንቺን አንድ የሚያደርገን ነገር እሰጥሻለሁ ሲልም ወደ ሆዷ ምልክት ሲያሳያት ነበረ ማለት ነው። ምን ሊያደርግ እንዳሰበ አይታወቅም። ሜርሲ እንግዲህ አቶ አምነንን ከጄሪ ጋር እንዲሆን አሁን ላይ በጣም ጥረት እያደረገች ነው። ምክንያቱም ጄሪ ሚስጥር ስለምታውቅባት ለአቶ አምነን እንዳትናገርባት ያላት አማራጭ ከጄሪ ጎን መቆም ነው። እናም ከቤል ጋር አብሮ እንዳይሆን ብዙ ጥረት እየጣረች ነው። አብረው ቆሞ በሚያወሩበት ሰዓትም እነሱን ለማለያየት ጥረት እያደረገች ነበር። የወንድሜ ልጅ በዚህ ሰዓት ጄሪን ብትንከባከብ ያዋጣሃል። ማን ነው ሳይዘጋጅ ልጅ አርግዞ በደስታ የሚቀበለው? እሷ እኮ ላንታ ይሄን ያክል መስዋዕት ከፍላለች እያለችም ስትለው ነበር። አቶ አምነንም እንዴት እንደዚህ ልትይ ቻልሽ አክስቴ እያለም ጥያቄ ሲያቀርብላት ነበር። እሷም እንግዲህ ሀይ ሴት አይደለሁ ልክ እንደ ሴትነቴ ሳስበው እንደዛ ነው የሚሰማኝ፣ ስለዚህ መንከባከብ ያለብህን ሰው ምረጥ ስትለውም ነበር። በዛን ሰዓት እሱም እሺ ብሎ ወደ ጄሪ ክላስ ይገባል። ቤልኪም ተናዳ ወደ ውጭ በራንዳ ላይ ትቀመጣለች ማለት ነው። እሱም እንግዲህ ገብቶ ወደ ጄሪ እኔ ምልሽ እንክብካቤ ስላላደረግኩ ከጎንሽ ስላልንኩኝ ይቅር በይኝ ሲላትም ነበር። ጄሪም እንግዲህ ምንም እኮ ይቅርታ አያስፈልገውም ለምን ምን አጠፋህ እያለችም ነበር። በዛን መሀል ጄሪ ያው ደስ ይላታል በጣም የሜርሲ እጅ እንዳለበት። ሜርሲ የሆነ ነገር እንደነገረችው ይሰማታል። ብቻ ከጎኗ እንደሚሆንና እንደማትለየው የሆነ በቃ ውስጧ ደስ ይላታል ማለት ነው። በስተመጨረሻ ሙስጠፋና ቤልኪን በራንዳ ላይ ይገናኙና ሁለቱም በተመሳሳይ ሀሳብ ላይ ወይንም በተመሳሳይ ነገር ላይ ስላሉ ወሬ ያወራሉ ማለት ነው። ቁዝም ብላ ያገኛትና እኔ ምልሽ በዛ ሰው ምክንያት ነው አይደል እንደዚህ ሆንሽው ሲላትም እረ በማን ምናምን ትልና ላለማስነቃት ትሞክራለች ማለት ነው። እሱም እንግዲህ ከእሱ ጋርና ከጄሪ ጋር ያላቸውን የፍቅር ግንኙነት ያሳለፉትን ታሪክ ልክ ጄሪ እዛ ቤት ውስጥ እንደምትኖር ሳይሆን ልክ በቃ ከተማ ውስጥ እንደምትኖር ምናምን አድርጎ ይነግራታል ማለት ነው። እሷም እንግዲህ ልክ በቃ የዚህ ነው ያለችው ማናት እሷ ምን አደረገች እያለችም ጥያቄ ስታነሳበት ነበር። እሱም አሁን ላይ እንዳገባች እኔን መጀመሪያ ለገንዘብ ብላ እንደቀረበችኝና አሁን ላይ ግን አግብታለች። አይገርምም? ሰው ሲጀመር ለጥቅም ሲል ብቻ ነው የሚቀርብሽ እያለም ሲነግራን ነበር። እሷም በመገረም ታዲያ አሁንም ድረስ ታፈቅራታለህ እያለችውም ነበር። እሱን ያላቅም እልህ ይሁን ፍቅር ይሁን እኔ አልገባኝም እያለም ሲመልስላን ነበር። ብቻ አንዳንድ ነገሮችን እያለችው ነበር። ምሳም እየበሉ በነበረበት ሰዓት ሜርሲ ቤልጊንን ለመነካካት ብዙ ነገር ስትል ነበር። ከዚህ ሰዓት ጀምሮ በቃ የምትንከባከበውን ሰው ምረጥ እያለችም ስታስፈራረው ነበር። አቶ አምነንም እንግዲህ እሺ እሺ እያለ እነሱ ጋር ምግብ መብላታቸውን ይቀጥላሉ ማለት ነው። በስተመጨረሻ ጄሪ ለምን ሙስጠፋ እንደዚህ አለኝ ብላ ሀሳብ ገብቷታል እና ሜርሲ ስትመጣላት እኔ ምልሽ መጠራጠር ጀምሬያለሁ ሙስጠፋ ለምን እንዴት እንደዚህ ሊል ቻለ? በዛ ላይ ደግሞ ይሄን 2 ቀን የለም ነበር ስትላትም ነበር። እናም ተጠራጣሪ ሆንሽ እንዴ? መጠራጠር ጀመርሽ? አሪፍ ነዋ፣ በቃ ጥሩ ሀሳብ ነው እያለቻትም ነበር። እና ግን ምን አሰብሽ ስትላትም በቃ ሙስጠፋ እንዴት እንደዚህ ሊለኝ ቻለ? ስለዚህ የሆነ ነገር ተጠራጥር ያለው ስትላትም በቃ እሱንማ መበቀል ነዋ ስትል መልሳላታለች። በቀጣይ ሙስጠፋን ይበቀሉታል ወይንስ የሚለውን በቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዙት ይበልልኝ። ቤቱን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ እስክንገናኝ መልካም ጊዜ